ጋይስ በጣም ይጠቅማቸዋል ብዬ ስላሰብኩ ነው ይዤ የመጣሁት ማለት ነው። እና ተጠቀሙ ይላቸዋለሁ። በተለይ ወንዱም ሴቱም ይጠቅማል ማለት ነው። ይሄ ውህድ ማለት ነው። ቤኪንግ ፓውደር ማለት ነው እየጠቆረ ብብት ነጭ ያደርጋል። ሎሚና ጫው ደግሞ ማለት ነው። ሎሚና ጫው ይሄንን መጥፎ ጠረኑ ማለት ነው ድራሹ ነው የሚያጠፋው። ድራሹ ማለት ነው። ከሁለት ቀን በኋላ ማታችሁ የራሳችሁ ቼክ አድርጉና ማለት ነው። እኔ ውሸት ከሆንኩ ማለት ነው ኑና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀይ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ በጣም ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው አልሐምዱሊላህ። እና ሰው ጋይስ ጠፍቼም ነበርና ማለት ነው በጣም ይቅርታ ስለጠፋት በስራ ምክንያት ነው እና ማለት ነው። ዛሬ ደግሞ ማለት ነው ልይት እያለ ነገር እጄን የመጣሁላቸው ማለት ነው። እና ሰው ጋይስ ማለሽ ጠፍቼም ነበርና ማለት ነው። ዛሬ ማለት ነው እጄ የመጣሁት ነገር ማለት ነው አንድ ሁሉም ባትሆኑ ማለት ነው አንድ በተለይ ማዳም ቤት ያላችሁ ልጆች ይጠቅማቸዋል ብዬ ስላሰብኩ ነው እጄ የመጣሁት ማለት ነው። እና እንደምትወዱት ተስፋ አድርጋለሁ ማለት ነው። እና በተረፈ ፋሚሊ የሚሆኑ እንዳትረሱ አበረታቱኝ። የምትበረታቱኝ ቤተሰቡ የሆናችሁት በጣም አመሰግናችኋለሁ ይላችኋለሁ። ፋሚሊ ሰው ጋይስ ዛሬ ይዤ የመጣሁት ማለት ነው ጋይስ አንድ ሰዎች ማለት ነው ሻወሩን ብትወስዱ ላባቸው የሆነ ደስ የማይል ጠረን ሸታ ያለው አለ። ደስ የማይል ጠረን ያላችሁ ልጆች ማለት ነው ምን ታደርጉታላችሁ መሰላችሁ? ዶድራንት ምናምንም ቢቀቡ ማለት ነው ብትቀቡ መጥፎ ጠረናችሁ በቃ ትንሽ ቢቆዩ ስራ ስለሚበዛብን ማለት ነው። ማዳም ቤት ያለን በቃ ላብ ሲሆን ላባችሁ ጥሩ ጠረን የሌለው አለው ሰውነታችሁ ማለት ነው። ሻወሩን ብንወስድ ማለት ነው ጥሩ ያልሆነ ጠረን የሚወጣብን ሰዎች ማለት ነው አለ አንድ ማለት ነው። ደግ የሆኑ ማዳሞች ደግሞ ይነግሯል። ደግ ያልሆኑ ደግሞ ይጠየፋሉ። ስለዚህ ማለት ነው ምን ታረጉታላችሁ መሰላችሁ ፋሚሊዎቼ ውዶች የምታረጉት ነገር ማለት ነው ጥንት ሳህን ያስፈልጋችኋል። ጥንት ሳህን ማለት ነው እቺ የምታክል ሳህን ታስፈልጋታለች። ተወስዱታላችሁ። በዛም አንድ ማንካ ያስፈልጋችኋል። ማንካ ማለት ነው። ከዛ ማንካ ያስፈልጋችኋል። ግማሽ ሎሚ ያስፈልጋችኋል። ሎሚ እኔ እኮ አሁን መጠቀም ስለማይፈልግ ማለት ነው እና እናንተ ለማሳየት ብዬ ነው ያመጣሁት ማለት ነው። ሎሚ 2 ቦታ ትቆርጡታላችሁ። አንድ ማንካ ጨው ያስፈልጋችኋል። ኦኬ አንድ ማንካ ጨው በሳህን ውስጥ ታርጉታላችሁ ማለት ነው። በዚህ አይነት ማለት ነው። በዚህ አይነት ሳህን ውስጥ አንድ ማንካ ጨው ታረጉታላችሁ። ኦኬ አንድ ማንካ ጨው ሳህን ውስጥ ካረጋችሁ እቺ ሎሚ ማለት ነው 2 ቦታ ትቆርጡታላችሁ። ኦኬ 2 ቦታ ከቆረጣችሁት በኋላ ቤኪንግ ፓውደር ያስፈልጋችኋል። ኦኬ ቤኪንግ ፓውደር ማለት ነው እኔ እጄ መጣሁት በቃ አላረኩም ማረግ ስለማይፈልግ ማለት ነው። እና ቤኪንግ ፓውደሩም አንድ ማንካ ታረጉታላችሁ እናንተ ማለት ነው። እና ካረጋችሁ በኋላ ጫውና ቤኪንግ ፓውደር በሳህን ውስጥ ካረጋችሁ በኋላ አንድ ማንካ ማለት አንድ እንደሚያበቃችሁ ግማሽ ባንካም ይበቃችኋል። እና ካረጋችሁ በኋላ ሎሚ 2 ቦታ ትቆርጡታላችሁ። ኦኬ ሻወር ወስዳችሁ ከወጣችሁ በኋላ ሰውነታችሁ ታደርቁታላችሁ። ኦኬ ከዛን ምን ታርጉታላችሁ መሰላችሁ ውዶቼ ማለት ነው እቺ ሎሚ ማለት ነው 2 ቦታ ከቆረጣችሁት በኋላ ጫውና ማለት ነው ጫውና ቤኪንግ ፓውደር አንድ ላይ ካረጋችሁ እቺ 2 ቦታ እየቆረጣችሁ እኔ አልቆረጥኩም ለእናንተ ለማሳየት ብዬ ነው ይዤ የመጣሁት እንጂ ማለት አልቆረጥኩም። ከዛ ሻወር ካወጣችሁ በኋላ ዶደራንት ሳታረጉ ማለት ነው ሰውነታችሁ ቢቢታችሁ ታደርቁታላችሁና 2 ቢቢታችሁ ታሹታላችሁ ማለት ነው። ከሻወር በኋላ ማለት ነው ውሃ ታስደርቁታላችሁ ከገላችሁ ላይ ማለት ነው። ሰው ውዶቼ ከዛ ማለት ነው ይሄን ካረጋችሁ በኋላ ማለት ነው ዶዶራንት አታረጉም።
አይነፋም ማለት ነው። አንድ ላይ ሲሆን አይነፋም እና ምን ታረጋላችሁ መሰላችሁ? ይሄ ሎሚ ታሹታላችሁ ማለት ነው። በብብታችሁ ታሹታላችሁ። ግማሹም በዚህ ግማሹም በዚህ ማለት ነው። እና እንደዚህ ቤኪንግ ፓውደር እና ጫው ላይ ማለት ነው ሎሚው እንደዚህ ገልብጣችሁ እንደዚህ ካረጋችሁ በኋላ ብብታችሁ ላይ ታሹታላችሁ። ሁለት ብብታችሁ ማለት ነው ትሹታላችሁ እና ማለት ነው። ሰው ጋይስ ማስጠንቀቂያ ደግሞ ማለት ነው ዶድረንት አትጠቀሙ። ይሄን ካረጋችሁት በኋላ ማለት ነው ዶድረንት አትጠቀሙ፣ አታርጉ። እሱ አረግታችሁ በኋላ ሎሚና ይሄ ዋሂድ ካረጋችሁ በኋላ ማለት ነው ዶድረንት አታረጉ እዛ ላይ ማለት ነው። እና ዶድረንትም ስትጠቀሙ ማለት ነው ጋይስ ከልብስ ላይ ያርጉና ገላችሁ ላይ አታረጉ። እሺ እና ማለት ነው። ሶ ጋይስ አመሰግናችኋለሁ። የተሳሳትኩት ነገር ካለ ይቅርታ እያልኩኝ ማለት ነው። ሶ ጋይስ ይላችኋለሁኝ ይሄ ሁሉ ማለት ነው ማዳም ቤት ነው ያለው ማለት ነው። ተጠቀሙ ይላችኋለሁ። እንደምትወዱት ተስፋ አደርጋለሁኝና ማለት ነው። በጣም ጥሩ ነውና እስቲ እዩትና ማለት ነው ማታችሁ ኮመንት ጻፉልኝ። ከሁለት ቀን በኋላ የፈለገ በነገራችን ላይ ማለት ነው ለወንድም ይጠቅማል። ለወንድም ማለት ነው ተጠቀሙ ወንዶች ማለት ነው። እና በተለይ መዝራ ምናምን ያላችሁ ወንዶች ማለት ነው ተጠቀሙ። ከሁለት ቀን 3 ቀን ሙላችሁ ገላችሁ ብትታጥቡ ማለት ነው ድጋሜ እንደዚህ አይነት ጠረን አይመለሳቸውም ሰውነታችሁ ላይ ማለት ነው። እና ሰው ጋይስ ዛሬ የነበረኝ ቆይታ ይሄን ይመስላል እላችኋለሁ። እንደምትወዱት ተስፋ አደርጋለሁኝ። ወላሂ በጣም ጥሩ ነገር ነውና ማለት ነው። እኔ ስላየሁት ነውና እናንተም ሞክሩት እላችኋለሁኝ። ሰው ጋይስ በጣም አመሰግናቸውኝ ለኝ እስካሁን ስለተከታተላችሁኝ ማለት ነው። የተሳሳትኩት ነገር ካለ ይቅርታ እያልኩኝ ማለት ነው። ባይ ባይ ቻው።